ጊዶቼን የሚኒንግ ፕሮጀክት በአጠቃላይ how to start ጊዶቼን ማይኒንግ እና how to ready for KYC እኔ ባለፈው KYC እንዴት እንዳለፍኩኝ አሳይቻችኋለሁ። አዲስ ለምትጀምሩ ልጆች እና ጀምራችሁ አብራችሁኝ ማይን እያረጋችሁ ያላችሁ ልጆች ምን አይነት ቴክኒክ መጠቀም እንዳለባችሁና how to easily start mining this project የሚለውን የምናይበት ቪዲዮ ነው የሚሆነው። አብራችሁኝ ቆዩ ቤተሰብ። እዚህ ጋር ላስት ታይም ሼር አድርጌያችኋለሁ። እንደምትመለከቱት እዚህ ፖስት ላይ ጊዶቼን ማይግሬሽን በቅርቡ ላውንች እንደሚደረግ ጊዶቼን አፕ ወደ አንድሮይድ እና ወደ ዊንዶውስ አይኦኤስን ጨምሮ ላውንች እንደሚያደርጉ የተለያዩ KYC ኦልሞስት ጀምሯል። KYC አልፈናል ናው። በዚህ ደረጃ ላይ ያለ ፕሮጀክት ነው። ጊዶቼን P2P ፖርታል ይኖራቸዋል። በጣም አሜዚንግ የሆነ የማይኒንግ ስትራቴጂ ያለው ሂውማን ፕሩፍን የሚጠቀም የማይኒንግ ሜካኒዝም ያለው የላየር 1 የብሎክቼን ፕሮጀክት ነው ማለት ነው። ስለዛ በዚህ ሰዓት ይሄ አፕሊኬሽን በጣም ኤርሊ ነው ያለው። በዛም ምክንያት ፕላይ ስቶር ላይ እንደየትኛውም ዝም ብሎ ማንኛውም አፕሊኬሽን የማታገኙት ስለሆነ ኤቭሪባዲ ይህንን ቻናል ጆይን በማድረግ ከዚህ በፊት ያጋራሁት ሊንክ አለ። ይህን የምትመለከቱትን ሊንክ ክሊክ በማድረግ ሄዳችሁ ሬጂስተር ማድረግ ትችላላችሁ። ከዛ በተጨማሪ ደግሞ እንደ ኦፕሽን እዚህ ጋር APK ፋይሉን አስቀምጬላችኋለሁ። ይህን APK ፋይል ዳውንሎድ በማድረግ 5 ሜጋባይት ነው። ወይም ደግሞ ቀጥታ ሳይታቸው ላይ ሄዳችሁ መመዝገብ የምትችሉ ይሆናል ማለት ነው። ሪፈራል ኮድን መጠቀም ትችላላችሁ ከዚህ ላይ። ለማሳየት ያክል ሊንኩን ክሊክ በማድረግ ቀጥታ ወደ ዌብሳይታቸው የሚሄድ ነው የሚሆነው። ሊንኩን ቀጥታ ክሊክ በምታረጉ ጊዜ ጋይስ ቴሌግራምም ወደ ዌብ ደረጃ ወደ ዌብ 3 ስላደገ አሁን የምትመለከቱት ገጽ የተከፈተው ኦልሬዲ ቴሌግራም ዌብ ላይ ነው። አንዳንድ ጊዜ አፖች ፋንክሽን ላያረጉ ስለሚችሉ ከላይ የምትመለከቱትን 3 መስመር ክሊክ ታደርጉና ኦፕን ኢን ክሮም ማለት ትችላላችሁ። ኦፕን ኢን ብሮዘር ኦኬ ኮንቲኒው። ቀጥታ ወደ ብሮዘር ወስዶኛል ማለት ነው። እዚህ ጋር ትሸወዱ ብሮዘር ላይ በምትገቡ ጊዜ ጥሩ ፋንክሽን ያደርግላችኋል ማለት ነው አፑ። እዚህ ጋር ከመጣን ቀጥታ ምንድነው የምናደርገው? ይሄኛው የሎጊን ፎርም ነው። አካውንት ክሬት ወደ ማድረጊያ እንሄዳለን ማለት ነው። ክሬት አካውንት የሚለውን ክሊክ በማድረግ ወደ አካውንት ክሬት ማድረጊያ ሴክሽን ነው የሚወስደን። ክሬት አካውንት በምን ሰዓት እዚህ ጋር የሳይን አፕ ፎርም ነው ያመጣልን። እዚህ ፕሮጀክት ላይ የምትሳተፉ ሰዎች በአጠቃላይ እኔ ሼር ማድረጋቸው ፕሮጀክቶች ላይ ምንድነው ማድረግ ያለባችሁ? ትክክለኛ ስማችሁን ከአይዲ በተጨማሪ ኢሜይላችሁን የምታውቁትን ኢሜይል የራሳችሁን ነው የምትጠቀሙት። ከዛ ተጨማሪ ደግሞ ዩዘር ኔም ይላል። እዚህ ዩዘር ኔም ሴክሽን ላይ ዩኒክ የሆነ የራሳችሁን ዩዘር ኔም መጠቀም ትችላላችሁ ማለት ነው። ዩዘር ኔም አቬሌብል የማይሆን ከሆነ ስፔስ ምናምን አይፈልግም ዩዘር ኔም። ስለዛ አንአቬሌብል ይላችኋል ማለት ነው። ቀጥታ እዚህ ጋር ደግሞ ፓስወርድ ሴክሽናችን ላይ ፓስወርድ ስታንዳርድ የሆነ ፓስወርድ የምናስገባ ነው የሚሆነው። ፓስወርዳችንን ካስገባን በኋላ እዚህ ጋር ሁልጊዜ የምትሳሳቱት ነገር ምንድነው? ስታንዳርድ የሆነውን ፓስወርድ ባሟላችሁ ቁጥር እዚህ ጋር ግሪን እየሆነ ይመጣል ማለት ነው። አሁን ያላሟላሁት ነገር ምንድነው? 8 ዲጂት አልሞላም ካራክተሩ ማለት ነው። 8 ዲጂት ሞላውኝ። በመቀጠል ደግሞ ሪፈራል ዩዘር ኔም ነው የሚጠይቃችሁ። ሪፈራል ዩዘር ኔም ቢጊ ዳዲ ነው የሚሆነው። ይህንን በማስገባት ቀጥታ ክሬት አካውንት ነው የምንለው። ክሬት አካውንት ጋይስ በቀላሉ እዚህ ጋር ክሬት አካውንት በማለት ኖቲፊኬሽን ላክላችኋል ማለት ነው ወደ ኢሜይላችሁ ላይ የተላከውን ኖቲፊኬሽን አምጥታችሁ እዚህ ላይ ኦቲፒውን ሳብሚት ታደርጋላችሁ።
ሶ ጋይስ ቀጥታ ወደ ኢሜይላችሁ በመሄድ የተላከላችሁን ኦቲፒ ሰብሚት ታደርጋላችሁ ማለት ነው። ልክ እንደዚህ ከዛ ሰብሚት የሚለውን ክሊክ እናደርጋለን። ሶ ጋይስ እንደምትመለከቱት አካውንታችን ኦልሬዲ ክሬት ተደርጓል ማለት ነው። ሶ ስለዛ አሁን አካውንት ክሬት ስላልን ቀጥታ ሎጊን ነው የምናደርገው። ሶ ሎጊን ለማድረግ ኢሜይላችሁን ትጠቀማላችሁ። ከዛ ፓስወርዳችሁን ቀጥታ በማስገባት የምትቀጥሉ ነው የሚሆነው ማለት ነው። ሎጊን ሶ ጋይስ እንደምትመለከቱት ነው ጊዶቼን ማይኒንግ ፕሮጀክት በጣም ከሳቶሺ ከረዳኦ የሚል ፕሮጀክት ጋር ብዙ ተመሳሳይነት አለው ማለት ነው። ሶ ስለዛ ጋይስ ይሄ ፕሮጀክት አሁን ማይን እየተደረገ ያለው ዌብ ላይ ነው። ከዛ በተጨማሪ አፕሊኬሽኑን ዳውንሎድ በማድረግ ማይን ማድረግ ትችላላችሁ ማለት ነው። ሶ እዚህ ጋር መመልከት ያለብን ነገር ምንድን ነው? አንዳንድ ፊውቸሮችን እንመልከት። ሶ ይሄ ማይኒንግ በጣም ሪል የሆነ የብሎክቼን ማይኒንግ ነው። ስንት ሃሾች እንዳሉ፣ ምን ያህል ጊዶ ማይን እንደተደረገ፣ ምን ያክል ሎክ እንደሆነ፣ ማይግሬሽን ምን ያክል ማይግሬት እንደተደረገ፣ ኢሊጂቢሊቲ፣ ዋሌት ኤቭሪቲንግ የሚያካትት ነው። ሶ ይሄ አካውንት ኢሊጂብል አይደለም አክቹዋሊ። ሶ ኢሊጂብል በሆንኩበት አካውንት ደግሞ ምን እየተካሄደ እንደሆነ የምናይ ነው የሚሆነው። ሶ አሁን የምንገኘው ሆም ሴክሽን ላይ ነው። በመቀጠል ደግሞ ፕሮግረስ ሴክሽን አለ ማለት ነው። ሶ እዚህ ፕሮግረስ ሴክሽን ላይ ምንድን ነው የምታደርጉት የሚለውን ነገር ለመነጋገር ያክል ኤቭሪባዲ ኮድ ይኖራችኋል። ሶ ኮዳችሁን እየወሰዳችሁ ቀጥታ ታጋራላችሁ ማለት ነው። እዚህ ጋር ከላይ መመልከት እንደምትችሉት የየራሳችሁ ኮድ አለ ማለት ነው እዚህ ጋር። ሶ ይህን ኮድ ኮፒ በማድረግ የጊዶቼን ግሩፕ አለ፣ ጊዶቼን ኮድ የሚል ግሩፕ አለ። እዛ ግሩፕ ላይ ወስዳችሁ ሼር ስታደርጉ ሰዎች የእናንተን ኮድ ይጠቀማሉ ማለት ነው። በዛ ሰዓት የእናንተ ኤርድሮፕ ኢሊጂቢሊቲ እየጨመረ ይሄዳል ማለት ነው። ከዛ በተጨማሪ የሌሎችን ሰዎች ኮድ እያመጣችሁ እዚህ ሴክሽን ላይ ሰብሚት ነው የምትሉት። በዚህም መንገድ ኤርድሮፕ ኢሊጂቢሊቲያችሁን በማሳደግ 100% ትደርሳላችሁ። ከዛ ቀጥታ KYC አፕላይ የምታደርጉ ነው የሚሆነው ማለት ነው። በቀጣይ የምንመለከተው ሴክሽን ደግሞ ኤርድሮፕ ሴክሽን ነው። ኤርድሮፕ ሴክሽን ላይ ነው በ24 ሰዓት አንድ ጊዜ ማይን የምናደርገውን ነገር መተን ክሌም የምናደርገው ማለት ነው። ሶ ኤርድሮፕ ሴክሽን ላይ እንደምትመለከቱት ስታርት በተን አለ። ስታርት የሚለውን ክሊክ በምናደርግ ሰዓት የተለያዩ ሃሽ ቦክሶችን ማይኒንጉ በመጀመር ራሱ አክቲቬት ያደርጋል ማለት ነው። ሶ ለ24 ሰዓት ምንም ማድረግ አይጠበቅባችሁም። ከ24 ሰዓት በኋላ መታችሁ እዚህ ኤርድሮፕ ሴክሽን ላይ ክሌም ነው የምትሉት ማለት ነው። ሶ በቀጣይ ደግሞ ላሳያችሁ የምፈልገው ሴክሽን ዋሌት ነው። ዋሌታቸው በጣም የሚገርም ነው። ዋሌት ክሬት ማድረግ ትችላላችሁ። እዚህ ጋር ቴስት ኔት ላይ ነው የሚገኘው። እኔ ሜን ኔት አድርጋችሁ ደግሞ የሜን ኔት ዋሌታቸውንም ክሬት ማድረግ ትችላላችሁ። ከዛ በቅርቡ ማይግሬሽን የሚኖር ስለሆነ ይህን ፕሮጀክት ጆይን እያደረጋችሁ ኤቭሪባዲ ማይኒንጉን እንድትጀምሩ። ከዛ በተጨማሪ ስለ ፕሮጀክቱ ዲቴል ነገር ማወቅ የምትፈልጉ ከሆነ ይሄው ውስጥ ላይ ቢውት ተደርጎ አንድ ላይ የተቀመጡ ነገሮች አሉ ማለት ነው። ሶ አፕሊኬሽኑን የምትፈልጉ ሰዎች የቴሌግራም ቻናሌን አስቀምጥላችኋለሁ። አፕሊኬሽኑን ከዛ ላይ መውሰድ ትችላላችሁ። አፑን ዳውንሎድ እያደረጋችሁ ሁላችሁም ማይን ማድረግ እንድትጀምሩ ለማሳሰብ ነው። ቤተሰብ አመሰግናለሁ። ይመቻችሁ። ባይ ባይ።